በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። ስድስተኛ ተአምር አባታችን በመንገድ ሙቶ ስላገኘው ሰው የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ከዕለታት አንድ ቀን የእግዚአብሔር ሰው አባታችን ዮሐንስን የጽድቅንና የቅንነት ንጉሥ ወደሚሆን ወደ ዘርዓ ያዕቆብ ሲሄድ ሽፍቶች ስለ ገንዘቡ የገደሉት የክርስቲያን ወገን የሚሆን የሞተን ሰው በመንገዱ አገኘ። አባታችን ዮሐንስ የዚያን ሰው መሞቱን አይቶ ወደ ሰማይ አቅንቶ ይጸልይ ጀመር። እንዲህም አለ። ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ። አልዓዛርን ከመቃብር ውስጥ እንዳስነሳኸው ይህም የሞተን ሰው አንሳልኝ። አንተ የሞቱትን ማንሳት ትችላለህና። ከዚህ በፊት የአባቶቻችን አምላክ ሙታንን አስነሳቸው በማለት ጌትነትህን ይመሰገን ነበርና አሁንም ብታስነሳው ስምህ ይመሰገናል። ያን ጊዜም በጸሎትህ ጽና የሚል ቃል ከሰማይ መጣ። የሞቱትን ልታስነሳ፣ የታመሙትን ልትፈውስ፣ አጋንንትን በቃልህ እንዲሰደዱ ሥልጣንን ሰጥቼሃለሁ። ይህንን ጨርሶ ወደ ሰማያት አረገ። አባታችን ዮሐንስም በጌታዬ በኢየሱስ ክርስቶስ ስም ተነስ እያለ ያንን በድል በቃሉ ጠራው። ያን ጊዜም ተኝቶ ከእንቅልፉ እንደሚነቃ ሰው ከሞቱ ተነሳ። እንዲህም እያለ ከእግሩ በታች ሰገደለት። እንደ መላእክት ንጽሕና የተጎናጸፍክ አባት ሆይ ድንቅ ነገር እንደሚያደርግ እንደ ማቴዎስ አንተ አስነሳኝ። ሙታንን የምታስነሳቸው ዮሐንስ አንተ ነህና። አባታችንም ዮሐንስን ይህንን ነገር ከእርሱ ጋር ማመሳሰሉ አትድገም እያለ ገሠጸው። ሟቹም ስሙን መርምሮ ነቢዩ ሙሴ ካልሆንክ ሰው ማን ይልሃል? ነቢይ ወይም ሐዋርያ ይህንን ማድረግ ይችላልን? አባታችንም አዎን፣ ነቢያት በትንቢታቸው፣ ሐዋርያት በስብከታቸው ሟችን ከመቃብር ያስነሱ ዘንድ ይችላሉ። የኢየሱስ ክርስቶስ አገልጋይ የምሆን እኔ ግን ኤልያስን አይደለሁም። ያን ጊዜ ሁለታቸውም አብረው ሊሄዱ ተስማሙ። አምላካውያንን የሚሆኑ የጌታን ነገሮች እየተጨዋወቱ ዘወትር ነፍሰ ገዳዮች ወደ ሆኑት ወደ ገደሉት ሽፍቶች ደረሱ። አባታችንም በገንዴት ሀገር ተሰብስበው ባያቸው ጊዜ ሽፍቶችን እንዲህ ሲል በታላቅ ነገር ተጣላቸው። እናንተ ጥሩ ሥራን አልሠራችሁም። በእናንተ ላይ ክፉ ሥራ ያልሠራባችሁን የእግዚአብሔርን ሕግ የተላልፋችሁ በደላችሁ። በእናንተ ላይ ክፉ ሥራ እንኳን ቢያደርግባችሁ ክፉ ነገር ባደረጋችሁበት የሚረዳው ከእርሱ ሰው ባይኖር ክፋትን ትከፍሉታላችሁ። ሐዋርያው ጴጥሮስ ክፉ ነገር ላደረገላችሁ ክፉ ነገር አትመልሱለት ነገር እንዳለ እንዲህ በገሠጻቸው ጊዜ ያንን ሰው የገደሉት ሽፍቶች ተነሱ።
ያን ጊዜም ከእርሱ ጋር በገሃድ ሊያዩት ፈርተው ደነገጡ። ሁሉም በሥጋ የሞተ ሰው ተመለሰን አሉ። በሕይወቱ ሕያው ሆኖ ከእነርሱ ጋር አለ። በሕይወት መኖሩ ምን ይደንቃል! ተጠራጥረውም እርስ በርሳቸው እንዲህ እያሉ ተከራከሩ። እኩሌቶቻቸው ሰውየው ይህ ነው፣ እኩሌቶቻቸው ግን ሰውየው ሌላ ነው ይላሉ። ከዚህ በኋላ አባታችን ሁላችሁ ወደ እኔ ኑ ብሎ ጠራቸው። ቃሉን ሰምተው ሁሉም እስኪደነግጡ ድረስ ለእያንዳንዱ ክፉ ግርፋትን ሰጣቸው። በእነርሱ ላይ የወረደ አስፈሪ የሚሆን የእግዚአብሔርን ኃይል ስላየ ያን ጊዜ ልቡ ራራላቸው። ከዚህ በኋላ ሊያድናቸው ቢወድ ክፋት መቅሰፍት ያዛቸው። አባታችን በቅንነትና በፍቅር ወደ እርሱ ቀርቦ ሁሉን አስተነሳቸው፣ ገሰጻቸው፣ እንዲህም አላቸው። እናንተ ክፋትን የምታደርጉና ነፍስንም የምትገድሉ የእግዚአብሔርን ኃይል አያችሁን? መርማሪ የሌለው በኃይል ይመረምራል፣ ደም መላሽ ለሌለው እርሱ ደምን ይመልሳል። ዛሬም የክርስቲያን ወገን የሆነ የዚህን ሰው ሞቱ እመረምራለሁ። ሞቱን እመረምርላችሁ ዘንድ ወደ እኔ ኑ። እርሱ የሚናገሩትን ቢያጡ በፊታቸው ወደ ምድር ተደፍተው እንዲህ አሉ። አዎን ፈጽመን በድለናል፣ የሙሴ ሕጎችን ተላልፈናል። የእግዚአብሔር ሰው ሆይ ዛሬ አስታርቀን። ይህ ዝም ማለታችን እነሆ መታበይና ቸል ማለት አይምሰልህ። በዓመፅ አፋችን ቢዘጋ በግብረ ጎስቋላዎች ብንሆን እንጂ። እንዲህ አላቸው፣ በሉ ይህ እግዚአብሔር ነውና ይህ ሰው እንደ እርሱ ይገድላችሁ አላቸው። ከመሞታቸው ባይወድ እንዲህ ብሎ ተናገራቸው። አባታችንም ለእነዚህ ነገር የገዳዮችን ሐሳብ አውቆ ከዚህ ሟች ጋር አስታረቃቸው። የክርስቲያን ወገን የሚሆን ያን የገደሉትን ሰው እንዲህ ብለው ተነጋገሩት። በሕይወት እንዴት ተገኘ? እስከ ነፍስህ አልተውንህንም ወይም አንዳለውንም? ያም የክርስቲያን ወገን ነገራቸው በእናንተ ያገኘኝ መከራ ችግር ሁሉ እግዚአብሔር ያውቃል። በአባቴ አማላጅነት ወደ እርሱ ከወደቅኩበት አስነሳኝ፣ ከሞት አዳነኝ። እንግዲህ በኋላ እየተከታተልኩ እርሱ ጋር ሄዳለሁ። እነዚህ ሽፍቶችም ከኀጢአታቸው ተመልሰው ክርስቶስን በማመን ጥበበኞችና ብልሆች ሆኑ። ኀጢአታቸው እስከ አስተሰረየላቸው ድረስ ከመንፈስ ቅዱስ ተወለዱ። አመሰገኑት፣ አገነኑት፣ አከበሩትም። ያም ሰው ረድእ ሆኖ በንጹሕ ሕሊና በቅን ልቦና ነፍሱ ከሥጋው እስክትለይ ድረስ አገለገለው። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።